ሰበር አሳዛኝ ዜና ከአርሲ የአብይ አህመድ መንግስት ሀገሪቱ ሰላም ነች በማለት ምርጫ ባካሄደበት ወቅት ታጣቂዎች በንጹሃን ላይ ጥቃት ማድረሳቸው ተሰማ። በትላንትናው ዕለት በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን በታጣቂዎች መገደላቸው ተሰምቷል። በዚህ የታጣቂዎች ጥቃትም የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል ተብሏል። በምርጫ ድግስ ውስጥ የሚገኘው መንግስት አሁንም ለንጹሃን ጥቃት ተጠያቂነትን ከማስፈን ተቆጥቧል። በቀዳሚነት የምናደርሳችሁ የዕለቱ አበይት መረጃችን ነው። ታዛቢዎች በብልጽግና ሰዎች ተደብድበዋል ያለው ተቃዋሚ ፖለቲካ ፓርቲ የምርጫ ውጤት ውድቅ እንዲደረግ ጠየቀ። ፓርቲው የምርጫ ታዛቢዎቹ ላይ ድብደባ ተፈጽሞባቸው በኃይል ከምርጫ ጣቢያዎች እንዲወጡ ተደርገዋል ሲልም ክስ አቅርቧል። ተጨማሪ ያለን ምርጫ ቦርድ የምርጫ ውጤት ይፋ ይደረግበታል ካለው ሰኔ 4 ቀን 2018 ዓ.ም በፊት በሀገሪቱ የተለያዩ አካባቢዎች ከምርጫ ማግስት ጊዜያዊ ምርጫ ውጤቶች እየተለጠፉ መሆናቸው ተሰማ። ይህም በበርካቶች ዘንድ በተለይ በእጩ ተወዳዳሪዎች የተአማኒነት ጥያቄ አስነስቷል ተብሏል። በዝርዝር እናደርሳችኋለን። ከውጭ በተሰማ ሰበር መረጃ የጀነራል ዳጋሎ ጦር አዲስ የጸጥታ ምክር ቤት እና አዲስ ጦር በማደራጀት ራሱን የቻለ አቻ መንግስት ሊመሰረት እንቅስቃሴ መጀመሩ ተሰማ። ይህ በእርስ በርስ ጦርነት እየታመሰች ላለችው ሱዳን ተጨማሪ የራስ ምታት ፈጥሯል ተብሏል። በዝርዝር እናደርሳችኋለን። የኢራኑ ፕሬዝዳንት ባልተጠበቀና ባልታሰበ መንገድ የስራ መልቀቂያ ደብዳቤ ማቅረባቸው ተሰማ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለሀገሪቱ የበላይ መሪ ጽህፈት ቤት ይፋው የስራ መልቀቂያ ደብዳቤ ማስገባታቸው ተዘግቧል። ተጨማሪ ያለን ሳውዲ አረቢያ እስራኤል በሊባኖስ ላይ ያካሄደች ያለችውን ጥቃት በጽኑ አወገዘች። የእስራኤልን ጦር የሊባኖስን ግዛት መውረርና የሀገሪቱን ሉዓላዊነት መጣስ ሙሉ በሙሉ እንደማትቀበለው የሳውዲ የውጭ ጉዳይ ሚኒስቴር አስታውቋል። ዝርዝሩን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ ተጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት በታጣቂዎች በተፈጸመ ጥቃት ከ10 በላይ ምዕመናን መገደላቸው ተሰማ። በአስኮ ወረዳ ጠላታ ጬፋ ቀበሌና ካራ ኩፍቴ በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረው የተባለ ጥቃት አሰቃቂ እንደነበር የዓይን እማኞች ተናግረዋል። በአስኮ ወረዳ ጠላታ ጬፋ ቀበሌ ብቻ በታጣቂ ኃይሎች ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል ተብሏል። በአካባቢው 101 ዓመትን ዕድሜ ያስቆጠረ የጠላታ ጬፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙንም እማኞች አመላክተዋል። በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይም ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸውንም የዓይን እማኞች አሳውቀዋል። ቤቶችን የማቃጠል ንብረትና ከብቶችን የመዝረፍ ድርጊትም እንደነበረ አመላክተዋል። በሌላ በኩል በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ 2 ወጣት ኦርቶዶክሳውያን ላይ ግድያ መፈጸሙ ተገልጿል። ድርጊቱ የተፈጸመው ሚታና ዋጂ በተባለ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት ከያዟቸው በኋላ ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸውን እንዳጠፉትም ተዘግቧል። ህይወታቸውን ያጡት ወጣቶችም ስርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሐተ ቅዱስ ማርያም ቤተክርስቲያን ተፈጽሟል ተብሏል። በአርሲ ሀገረ ስብከት ከዚህ ቀደም ተደጋጋሚ ጥቃቶች ተፈጽመው የሰዎች ህይወት ማለፉ ጉዳት መድረሱ የሚታወቅ ሲሆን ከጥቂት ወራት በፊትም መሰል ጥቃቶች ሪፖርት መደረጋቸው የሚታወስ ነው። ታዛቢዎች ተደብድበዋል ሲል ጎጎት ፓርቲ ክስ አቀረበ። የምርጫ ታዛቢዎች ላይ ድብደባ እንደተፈጸመባቸው ጎጎት ፓርቲ ባቀረበው ክስ አስታውቋል። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርጓል ሲልም ጎጎት ክሱን አቅርቧል። ፓርቲው በይፋ የፌስቡክ ገጹ ላይ ባወጣው መግለጫ ፓርቲው ይንቀሳቀስበት የነበረው ሞተር ተነጥቋል ብሏል። የምርጫ ወረቀት በፌስታል ይዘው ሲበትኑትም ተመልክተናል ያለው ፓርቲው ለምርጫ ቦርድ ምርጫው እንዲቆም ማሳውቀናል ብሏል። በዚህም ፓርቲው ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግ አስታውቋል። በስፍራው የሚገኙ ጋዜጠኞች ያነጋገሯቸው የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ እንዳሉትም ጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ማለቱን ተከትሎ ወደ ቦታው አስተባባሪዎችን ልከው እንዳጣሩና ምንም ነገር እንዳልተደረገ ማረጋገጣቸውን ገልጸዋል። ፓርቲው ይህ ሆኗል ባለበት የምርጫ ጣቢያ 2 ታዛቢዎች እንደነበሩት የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑን አክለዋል።
ብለዋል። ሌላው ሱልካ በተባለ ጣቢያ አካባቢ የፓርቲው ታዛቢ ባጅ ስለተጠየቀ አኩርፎ ከመውጣቱ ውጪ ሌላ የተፈጠረ ነገር እንደሌለም አስተባባሪው አስረድተዋል። በሀገሪቱ የተለያዩ አካባቢዎች ጊዜያዊ የምርጫ ውጤቶች እየተለጠፉ ነው ተባለ። የሰባተኛው ጠቅላላ ምርጫ ጊዜያዊ ውጤቶች በሀገሪቱ የተለያዩ አካባቢዎች በሚገኙ የምርጫ ጣቢያዎች እየተለጠፉ ይገኛሉ ተብለዋል። በኦሮሚያ ክልል ጅማ ዞን ሶኮሮ ወረዳ በሚገኝ የምርጫ ጣቢያዎችም ጊዜያዊ ውጤት እየተለጠፈ ሲሆን ህብረተሰቡም ከማለዳ ጀምሮ ውጤቶችን እየተመለከተ ይገኛል ተብሏል። በተመሳሳይ በአማራ ክልል ደሴ፣ ሐይቅና ኬሚሴ ከተሞች የድምጽ ቆጠራ በተጠናቀቀባቸው የምርጫ ጣቢያዎች ጊዜያዊ ውጤት መለጠፍ ተጀምሯል ተብሏል። በተጨማሪም በደቡብ ኢትዮጵያ ክልል አርባ ምንጭ፣ ሳውላና ዲላ ከተሞች በሚገኙ የምርጫ ጣቢያዎችም ጊዜያዊ ውጤት ተለጥፎ መራጮች እየተመለከቱት ይገኛሉ ነው የተባለው። ምንም እንኳ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ውጤት ሰኔ 4 ቀን 2018 ዓ.ም ይፋ ይደረጋል ቢልም ምርጫ በተደረገበት ማግስት በአንዳንድ አካባቢዎች የምርጫ ውጤት ይፋ መሆን አነጋጋሪ ሆኗል። ከውጭ በተሰማ ሰበር መረጃ የጀነራል ዳጋሎ ጦር አዲስ የጸጥታ ምክር ቤትና አዲስ ጦር በማደራጀት ራሱን የቻለ አቻ መንግስት ሊመሰርት መሆኑ ተሰማ። የሱዳን ፈጣን ድጋፍ ሰጪ ኃይል መሪ ጀነራል ሐምዳን ዳጋሎ ሐሚቴ አዲስ የጸጥታ ምክር ቤት በማቋቋምና አዲስ ጦር በማደራጀት ራሱን የቻለ አቻ መንግስት ለመመስረት ማቀዱን ሱዳን ትሪቡን አስነብቧል። ይህ የሐሚቴ እርምጃ በሱዳን ጦር ኃይልና በፈጣን ደጋፊ ሰጪ ኃይል መካከል ያለውን የትጥቅ ግጭት ይበልጥ የሚያባብሰውና በሀገሪቱ ውስጥ የተከፋፈለውን የፖለቲካና የወታደራዊ ስልጣን መዋቅር እንዲፈጠር የሚያደርግ አደገኛ አካሄድ መሆኑም ተጠቁሟል። ይህ ውሳኔ በተለይም በዳርፉርና በኮርዶፋን አካባቢዎች ያለውን የጸጥታ ሁኔታ ይበልጥ ሊያወሳስበው እንደሚችልም ተገምቷል። የኢራኑ ፕሬዝዳንት የስራ መልቀቂያ ማቅረባቸው ተሰማ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለሀገሪቱ የበላይ መሪ ጽህፈት ቤት ይፋ የስራ መልቀቂያ ደብዳቤ ማስገባታቸውን ለጉዳዩ ቅርብ የሆኑ ምንጭ ለኢራን ኢንተርናሽናል ገልጸዋል። እሁድ ዕለት በተላከው በዚህ ደብዳቤ ላይ ፕሬዝዳንቱና መንግስታቸው በሀገሪቱ ዋና ዋናና ወሳኝ የውሳኔ አሰጣጥ ሂደቶች ውስጥ ሙሉ በሙሉ መገለላቸውን ፔዜሽኪያን አጽንኦት ሰጥተውበታል ተብሏል። በዚህም ምክንያት በተፈጠረው ክፍተት የእስላማዊ አብዮት ጥበቃ ጦር ውስጥ ያሉ ጽንፈኛ አንጃዎች የሀገሪቱን ጉዳይ እንዲቆጣጠሩ እድል እንደሰጣቸው ምንጩ ጠቁሟል። ፕሬዝዳንቱ አክለውን በእንዲህ ያለ አስቸጋሪ ሁኔታ ውስጥ መንግስትን መምራትም ሆነ ህጋዊ ኃላፊነታቸውን መወጣት እንደማይችሉ በመግለጽ በአስቸኳይ ከስልጣናቸው ለመልቀቅ መጠየቃቸውን አስታውቀዋል። የበላይ መሪው ሙጅታባ ካሚኒ የፕሬዝዳንቱን መልቀቂያ ይቀበሉት አይቀበሉት እስካሁን ግልጽ ባይሆንም የደብዳቤው ይዘት ግን በከፍተኛ የስልጣን እርከን ላይ ታይቶ የማይታወቅና ጥልቅ የሆነ የስልጣን ክፍፍል መኖሩን በግልጽ ያሳያል ተብሏል። በመጨረሻም ሳውዲ የእስራኤልን የሊባኖስ ወረራ በጽኑ አወገዘች። ሳውዲ አረቢያ የእስራኤል በሊባኖስ ላይ እያካሄደች ያለችውን ጥቃት በጽኑ ያወገዘች ሲሆን የእስራኤልን ጦር የሊባኖስ ግዛት መውረርና የሀገሪቱን ሉዓላዊነት መጣስ ሙሉ በሙሉ እንደማትቀበለው የሳውዲ ውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ዓለም አቀፉ ማህበረሰብ ይህንን ወረራ ለማስቆምና የእስራኤልን ጦር ወደ ሊባኖስ ግዛት ለማስፋፋት የሚያደርገውን ወታደራዊ እንቅስቃሴ እንዲያበቃ ኃላፊነቱን እንዲወጣም ጥሪ አቅርቧል። በተጨማሪም ሳውዲ አረቢያ በሚመለከታቸው ዓለም አቀፍ ስምምነቶች መሰረት የሊባኖስን ሉዓላዊነትና የሊባኖስን ሕዝብ ደህንነት የመጠበቅ አስፈላጊነት አጽንኦት ሰጥታበታለች። የሊባኖስ መንግስት በመላው ግዛቱ ላይ ሙሉ ሉዓላዊነትን ማረጋገጥ እንዲችል የጣይፍ ስምምነት ማጠናከር ወሳኝ መሆኑንም ሚኒስትሩ አስምረውበታል። ዜናዎቻችን አበቃን። በሰላም ቆዩን።